እሺ ባርሳ ተሸንፏል ኤል ክላሲኮ በጣም ነው የሚያናደው በጣም ማለት ነው ምክንያቱም ባርሳ ጥሩም ሆነ መጥፎም ሆነ ለም ልጆቹ በክራንች ለምን አይገቡም ባርሳን የማሸነፍ ግዴታም አለበት ደሞም ያሸንፋሉ ማለት ነው ይፈለገ ቢዳከሙና ተሸንፈዋል ማለት ነው ሶ ለዛ ነው በጣም የሚያበሳጨው አምና ባርሳ ማድሪድ ላይ እንግዲህ ያልሰራው ግፍ የለም ታስተውሳላችሁ ባርሳ ማድሪድ ላይ አሰቃቂ የሆነ ግፍ ነው የፈጸመው ማለት ነው አራት የተገናኝተው አራቴ ሱፐር ካፕ ኮፓ ዴላሬ ላሊጋውም ደግሞ የመጨረሻው ዋንጫ ጨዋታ በሉት በጣም ወሳኝ ጨዋታ ነበር ላሊጋውን ለማሸነፍ ሶስት ዋንጫ ጨዋታ በሉት ያሸነፈው ማለት ነው አራት የሰጡት መቼም ዘንድሮ ድጋሚ አምስተኛ ጊዜ ካላሸነፈ ማለትም ትንሽ ግፍ ነው ትንሽ ልክ አይደል ኢሉሚናቲ ናቸው ምናምን ብለው ነው የሚያሶሩብን እንዲሁም በባርሳና አይወዱም እነዚህ ቃስጠንቁለው ነው የሚባለው ስለዚህ አንዳንዴ ዝም ብሎ መሸነፍ ጥሩ ነው እንኳን ደስ አላችሁ ተከለኛ የማድሪድ ደጋፊዎች ካላችሁ ማለት ነው ፓትሮንን ነው ማቀው ፓትሮን ሌላማ ሶስት ብትሆኑ ነው ተከለኛ የማድሪድ ደጋፊዎች ሌላው እንዳለ ወያላና የባርሳ ጠላት ነው ሰው ወያላ ደግሞ እንኳን ደስ አለ አይባልም ማለት ነው ለማንኛውም ፓትሮንና እንዴት ወሰኑ ለሶስት አላችሁ ማቃችሁ እንኳን ደስ አላችሁ እንግዲህ በርናቦ ላይ ነው በባርሳ ሜዳ ደግሞ እንገናኛለን ምንም አይደለም ይሄ ልጆቹ የቻሉትን አርገዋል ከዛ ባለፈ የፊሊክ እንግዲህ ሃይላይን ተባነነበት በቃ ታክቲኩ ምናምን የምትሉ ሰዎች እኔ አትገቡኝም እናንተ ማለት ነው እንደዚህ አይነት ነገር የለም ላይ ካምናም ቢሆን የሃንሲ ፍሊክ ሃይላይን ሃይ ሪስክ ሃይ ሪዋርድ ነው በቃ በጣም ሃይ ሪስክ ወስዶ ከዛ ደግሞ 5 ያገባበ ሚገርም ሪዋርድ ደግሞ ሲያገኝበት ነው የምናቀው ሶ የልጆቹ የመተግበር አቅም ፐርፌክት ነበር ባጭሩ አሁን ኤል ክላሲኮ አምና ራፊና ስንት ታምር እየሰራበት ነበር ራሽፎርድን ደግሞ አይታችሁታል ማለት ነው ሶ የልጆቹ የመተግበር አቅም እንጂ አምናም ቢሆን ሃይ ሪስክ ሃይ ሪዋርድ ነው የነበረው ሃይላይኑ ምንም አዲስ ነገር የለውም ባይሆን በጣም ኦብሰስድ ነው ሃይላይኑ ላይ ፍሊክ በጣም ኦብሰስድ ነው ምናምን ልትል ይችላል እንጂ በቃ ታክቲኩ ተማነነበት ነው ልጆቹ አልቻሉም ኢንጎ ማርቲኔዝ ወጣ ከፊት ደግሞ የተጎዱ ተጫዋቾች አሉ እንዳልኳችሁ ራፊኒያን ጨምሮ ሶ ያ ነገር የልጆቹ የመተግበር አቅም ነው እንጂ ወረደው ምንም የሚያገናኘው ነገር አለ ብያላስም ይመቻል አልহামዱሊላህ ሀያሉ ማድሪድ የስፔኑን ክለብ ደምስሶታል ማድሪድ ደጋፊዎች ይሄን ቪዲዮ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ እንኳን ደስ ያላችሁ የነሱ ጀግንነት እኮ አንድ አመት ናት አታልፍም ከዛው ይወጋ ነው በቃ እንዴ ደሞ ሲያልቅ በጸጋ ይቀበሉም እንዴ እሪው ምንድነው ይሄ ሁሉ እንዴት ጉድስ እንደሚል ታቃላችሁ እኔ እንደሱ ማይም በቃ መጣላው ክለብ እኮ የለም በቃ ወጋ ነው አልኳችሁ ወጋ ነው ግን ጎሉ በማነሱ በጣም ተናድጃለሁ ኪሊያን ያው በፔናልቲ ያላስቆጠረ በጨዋታ ነው ማስቆጠረው ብሎ ነው ይሳተው አሁን እንደሰማሁት ከሆነ ግን ጁድ ዛሬ ላይ ነበር ሁሉም ነበሩ ትንሽ ቪኒሲየስ እንደዛ ያደረገው ነገር አልተመቸኝም ለማንኛውም የማድሪድ ደጋፊዎች በድጋሚ እንኳን ደስ ያላችሁ እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ አካውንቱን ፎሎ አድርጉ ሀላ ማድሪድ ተጠባቂው የኤል ክላሲኮ ጨዋታ በሪያል ማድሪድ 2-1 አሸናፊነት ተጠናቋል ኪሊያን ያኔ መሰለ ጎል አግብቶ ተሻረበት ጥላህ ገብቷል ተብሎ ማለት ነው አንዳንዴ እንደዚህ አይነት ቴክኖሎጂ ቢቀርባይ ነው በቃ እውነት ሌላው ዋጋ ማስከፈሏቸው ነበር ፔናልቲ ስጡ 2-1 አቻው ማግባት ነበርበት 3-1 ማድረግ ነበርበት ቪኒ ምንድነው አሁንም ልጅነት ይታይበታል በቃ የግል ሽልማቶችን የሚያሸንፍበት ዋንኛው ምክንያት እንደዚህ አይነት ባህሪ ስለሚያሳይ ነው በቃ ማለት ሁሉም ተጫዋች ባይዘው ይተቀየሩ ሲወጣ ማንንም ደስተኛ ነው ግን በቃ ራስን ፕሮቴክት ማድረግና በሳል መሆን አለበት በዛ ደረጃ ዲስሪስፔክት ማድረግ አያስፈልግም ጥሎስ ከመይ ድረስ ማለት ነው መጨረሻ ላይ የነበረው ግብ ደግሞ ያው ደርቢነቱን ያው አለ አይደል እንደዚህ አይነት ጌም ላይ ይኖራል የተለመደ ነገር ነው በጣም ኃይለኛ ማለት ይሄ በእነሱ ሌቭል እንኳን በእኛ ሀገር ደረጃ እንጂ በእነሱ ሌቭል እንደዚህ አይነት ኤክስፔክት አይደረግም በየቦታው ማካማ እንደሚጣላ ራሱ አይታወቅም ነበር ለማንኛውም ሪያል ማድሪድ 2-1 በሆነ ተሸንፏል በ5 ነጥብ ልዩነት የስፔን ላሊጋን መምራት ጀምሯል ማለት ነው ለሪያል ማድሪድ በጣም ወሳኝ የሚባል ነጥብ ነው ላሊጋውን ለማሸነፍ ወሳኝ ተቀናቃኙን ቡድን በዚህ ደረጃ ማሸነፍ ነበረበት ጨዋታውን እንደተመለከታችሁ ታሳብና ስታችሁ ኮሜንት ላይ አስቀምጡ የባርሳና የማድሪድ ጨዋታ 2-1 አለቀ ፈርስት ሃፍ ቪዲዮ ሰርቼ በሰፊ ልዩነት ያሸንፋል ማድሪድ ምናምን ብዬ በዛው በፈርስት ሃፍ አለቀ ለምን ሰከንድ ሃፍን አይሰርዙትም ነበር ማይረባ ጨዋታ ሰከንድ ሃፍ ለማየት ነው ላይቭ የገባሁት ማይረባ ጨዋታማ ኩንዴ የሚባለው ሰውዬ ማነው ሞዴል ቢሆን ይሻላል በቃ እሱ ከፋሽን ያማል ከቺክ አልፋታም ብለዋል
አንድ ቀን እንደ ቺክ ለብሶ ኩንዴ ሲመጣ ያማል እንዳይለጥፈው መፈራው የገገመ ጌም ማለት ይሄ ኦፍሳይድ መርቻንት የሆነ ቡድን ማድሪድ ስንቴን ኦፍሳይድ የሚያዙት እንዴ አሰነጥሏችሁም እንደ መስመር ምናምን ነገር ምሽራ አጥቂያርላችሁ ሃላንድ እኮ አይገባም ኦፍሳይድ አይገባም ሃላንድ እንኳን ሃላንድ በአቅሙ ጊዮኬሬዝ ራሱ ኦፍሳይድ አይገባም የደከመ ጨዋታ ነው ግን ሃላ ማድሪድ ብለናል ገባሽ አይደል የመጀመሪያው ኤክላሲኮ ዋንጫውን ዘንድሮ ማድሪድ ነው ይበላው በእርግጠኝነት ነው ምልሽ በእርግጠኝነት ትልቅ ቡድን በሙሉ ባርሳን ዘንድሮ ያስቀይመዋል በቃ አቅሙ ያለው የመምታት አቅም ያለው ቡድን በሙሉ ባርሳን ያስቀይመዋል ቻምፒየንስ ሊግ ላይ ይሄኛው ቡድን እንዳያገኝሽ ቀልድ እንዳይመስልሽ እንዳያገኝሽ ለዋንጫ አልሽ ነበር እንዳለፈው አመት ግን አደርሽም ለዋንጫ አቅሙ የለሽ ስለራሴ ፎከስ ላር ስለራሴ መንገድ ዋንጫ ይጠብቀኛል ገባሽ አይደል ሃላ ማድሪድ የባርሳው ፕሬዝዳንት ቅሌት ከጨዋታው በፊት ምን ብሎ ነበር መሰላችሁ ማድሪድ ሜዳ ሄደን ጨዋታውን እናሸንፋለን አሁን ያልኳትን ቃል እንዳትረሱ ብሎ ነበር ተሰጠው ያ ደግሞ የኢጎ መጨረሻ የሆነ ያማል ምን ሲል እንደነበር አይታችሁታል ግን ሁሌም የስፔኑ ኃያልና ንጉሱ ክለብ ማን ነው ሪያል ማድሪድ ነው የሪያል ማድሪድ ደጋፊዎች እንኳን ደስ አላችሁ ሃላ ማድሪድ ሃላ ማድሪድ ግባና ወጣው ምን ብያችሁ ነበር ማድሪድ ያሸንፈዋል ባርሴሎናን አላልኳችሁ የምር ያማል ግን ነገር ስቶሪ ስታርገው መታገባ መስሎ ነበር ዛሬ ምትጫወተው እኮ ከማድሪድ ጋር ነው ኤምባፔ ሌላ ታሪክ ውስጥ ያለ ተጫዋች ነው ተናግሬ ነበር ያገባባችኋል ምንም ጥያቄ የለው ቤሊንጋም ፐርሰናል ነው ያደረገባችሁ ፔድሪና ቤሊንጋም ሚሊዮን ውድድር ፐርሰናል ወስዶት ጥፍ አሬ ይችላል አረ ቤሊንጋም ይችላል ይከፈለዋል ይላችሁ ደሞዝ የሚከፈለው ለዚህ ነው ገባችኋ ገባ ፔድሪስ በቀይ ወጥቷል አሁን ፔድሪ ስለ ፔድሪ ያናወራው ገባችኋ ማድሪድ ግን እንዴት ነው የሚችሉት በጣም ነው የሚችሉት ብዙ ኳስ እንደውም ስተው ነው ማለት ነው ሲከላከሉ ነው ማይችሉት ሪያል ማድሪዶች ኬሊያን ኤምባፔ ብቻውን ይችላል ቤሊንጋም አንድ ጎል አንድ አሲስት በጣም የሚያምር ጨዋታ ማለት ነው ለያማል ኢጎ ሲሉ 6 ቢገባበት ራሱ ነው ይደስ ነበር የሚል 6 ቢያገቡባቸው ያማል ምን አይነት ኢጎ ነው ያለው እንዴ ከጨዋታ በፊት ስቶሪ ቪኒሺየስ ኩክ አደረጋቸው ሙሉን ማለት ነው ኩንዴ እንደዚህ ሲታጠፋ ይቻላል በስማ የማድሪድ ደጋፊዎች ሪፖስት ከኤል ክላሲኮ ጨዋታዎች በኋላ ተጫዋቾቹ ምን ተነጋገሩ ሪያል ማድሪድ እንግዲህ ከብዙ ጥረት በኋላ ለተከታታይ ጨዋታዎች ኤል ክላሲኮ ማሸነፍ አቅቶ ዛሬ 2-1 አሸንፏል እንግዲህ ቀን ነግሬያችሁ ነበር ባርሳ ብዙ ክፍተት አለበት ወደ ተጫዋቾቹ ንግግር ከመግባቴ በፊት ጋይስ 5,000 ብር ሊሸልማችሁ ነው በቃ ኮሜንት ስላደረጋችሁ ብቻ እንዴት እንደምትሸለሙ እንግዲህ በኋላ ነግራችኋለሁ አሁን ተጫዋቾቹ ምን አሉ በደንብ ኮፒ ሊንክና ሪፖስት እንዲሁም ፎሎ ያደረጋችሁ ጨዋታው እንደተጠናቀቀ እንግዲህ ዳኒ ካርቫሃል ላሚን ያማልን ብዙ ተወራለህ ወሬ የታለ በማለት እንግዲህ ይነግረዋል ላሚን ያማልም ምክርህን ለራስ ያዘው ናና መልበሻ ክፍል ቤት አናግረኝ ሲል ቃል በቃል እንግዲህ ተደምጧል ላሚን ያማል እንግዲህ ቀጣይ ሰጣ ገባ ውስጥ የገባው ከግብ ጠባቂው ቲቦት ኮርቷ ጋር ነበር ኮርቷንም ናና መልበሻ ክፍል ቤት ውስጥ አውራኝ ብሎት ነበር ዛም በመቀጠል እንግዲህ ቪኒሺየስ ጁኒየርን አንተም ናና መልበሻ ክፍል ቤት አውራኝ በማለት እንግዲህ ሙሉ ተጫዋች በሚባል መልኩ አንጫጭቷቸዋል ማድሪዶች በጣም ኦፍ ሆኖ ነበር ቪኒሺየስ እየሮጣ ወደ መልበሻ ክፍል ቤት እየጣረ ነበር ለመሄድ ከዛም በኋላ እንግዲህ ይህንን ምስል እንደምትመለከቱት ጁዲ ቤሊንጋም ኢንስታግራም ፖስቱ ላይ ምን ብሎ ለቀቀው ሃላ ማድሪድ ከዛም በመቀጠል ማውራት እጅግ በጣም የረከሰ ነገር ነው በማለት እንግዲህ ፖስት አድርጓል የሚመለከተው በእርግጠኝነት ያማልን ለመንካት ነው ከቪኒሺየስ ኢንስታግራም ፖስት በፊት ጋይስ ቡም ቤት 5,000 ብር ሊሸልማችሁ ነው ዝም ብላችሁ ብቻ ኮሜንት ላይ ቡም በሉ ብዙ ላይክ ላገኘው እንግዲህ 3 ሰዎች 5,000 ብር ይሸልማሉ ቡም ቤት ዶት ዊን ብላችሁ የሚገራርሙ አማራጭ አላችሁ ጋይስ ሬጂስተር ስላደረጋችሁ ብቻ 50 ብር ቦነስ ይሰጧችኋል እሱ ብቻ አይደለም በየቀኑ ቨርቹዋል ጌም ስትጫወቱ 10% ተመላሽ አላችሁ ብቻ ምን አለፋችሁ ብዙ ሰው መብላት የሚችልበትን የሚገራርሙ አማራጭ ይዘው ነው የመጡት የለመርናትም ያቺም ኩኩሏም አለች ዝም ብለ ሄደ ቡም ቤት መጫወት ነው ወደ ቪኒሺየስ ኢንስታግራም ፖስት እንገባ ሃላ ማድሪድ በማለት ዋት ኤ ሰንዳይ ምን አይነት እሁድ ነው በማለት እንግዲህ እንደምትመለከቱት ይሄንን ፔሪ የመጀመሪያ ቢጫ ካርድ ያየበትን ኢንሲደንት እንግዲህ ፖስት አድርጎት ይህ ልጅ ግን ገና በዚህ እድሜው ሪያል ማድሪድን የሚያህል ትልቅ ቡድን
ማንጫጫቱ በፈጣሪ ስም እጅግ በጣም ታምር ነው። ባርሳ ይመለሳል፣ ነገር ግን ብዙ መስተካከል ያለባቸው ነገሮች አሉ። ተጫዋች ጉዳት አለ። ባለፈውም ተናግሬያለሁ። ሃንሲ ፍሊክ ይህንን ሃይላይት ነገር እጅግ በጣም በጥንቃቄና ጥራት ባለው መልኩ ካላደረገው በጣም ዋጋ ሊያስከፍለው ይችላል። የኪሊያን ምባፔ የመጀመሪያ ጎል ማየት ይቻላል። እንግዲህ ጋይስ ለማንኛውም የመቻችሁ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ምን አይነት ሳምንት ነው? ኧረ ምን አይነት ሳምንት ነው? ኧረ ወይኔ ወይኔ አርዝዬ ማድሪድዬ ወይኔ ሻሽዬ ባይስራትን ብራድ ነው ይመዳ ለሳምንት ደስ ይላል። ኧረ ሳምንቱ ደስ ይላል። ህፃንና ሽማግሌ ተለጥፏል። ሃንግማንም ተለጥፏል። በቃኛ እንደዚህ እንድደሰት ግን ፈጣሪ ለምን ፈቀደ? ለምን ወንድም ለምን ፈቀደ አለ ፈጣሪ ለምን ፈቀደ እንጂ መዝናናት አለብን። አነጋጋሪው የቪኒ ጁኒየር ተግባር እንግዲህ ዛሬ በኤል ክላሲኮ ፍልሚያ ቤርናቦ ላይ ሪያል ማድሪድ ባርሴሎናን አስተናግዶ 2-1 ባሸነፈበት ጨዋታ ላይ ቪኒ ጁኒየር በጣም ጥሩ ፐርፎርማንስ አሳይቶ ከሁለተኛው አጋማሽ በኋላ በአሰልጣኝ ዣቪ አሎንሶ ተቀይሮ ወጥቶ በሮድሪጎ እንዲቀየር በመደረጉ ምክንያት በጣም ተበሳጭቶ ስሜቱ ከመጠን አልፎ እንግዲህ ስሜቱን ሲያሳይ እንደነበረ ተመልክተን ነበረ። ታዲያ እዚህ የቪኒ ጁኒየር ተግባርም ከአሰልጣኙ ጋር እንዳያጋጨው በጣም በርካቶች ስጋታቸውን እየገለጹ እንደነበረ ተመልክተናል። ቪኒ ጁኒየር በዚህ ብስጭቱም እንግዲህ ወደ ተጫዋቾች የተቀያሪ ቦታ ሳይሆን የሄደው ወደ መልበሻ ክፍል ነበር ቀጥታ የገባው። ነገር ግን ስሜቱ ሲሪያጋ ተመልሶ ወደ ተቀያሪ ቦታ መሄድ ችሎ ነበረ። በእያንዳንዱ ግብ ላይም እንግዲህ ከባርሴሎና ተጫዋቾች ጋር ሰጣ ገባ ሲፈጥር ተመልክተነው ነበረ። የቪኒ ጁኒየር ባህሪ ግን በጣም ግራ የሚያጋባ ነው። አንገሪሹን ኮንትሮል ማድረግ እንደማይችል በተደጋጋሚ እያስመለከተን ነው የሚገኘው። ኢቭን ተረጋግቶ እንኳን ወደ ተቀያሪ ቦታ ላይ ከመጣ በኋላ ከባርሴሎና ተጫዋቾች ጋር በጣም በተደጋጋሚ ነበር ሰጣ ገባ ውስጥ ሲገባ የነበረው። ከዣቪ አሎንሶ ጋርም ያለው ንህልዋ አደጋ ውስጥ እንዳይጥል በባህሪው ምክንያት በጣም የሚያሰጋ ነው ብሎ መናገር ይቻላል። ለምን ተቀየርኩኝ ብሎ ነበር እብድ ሲሆን የነበረው። ለማንኛውም ስለ ቪኒ ጁኒየር ባህሪ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ፕላስ ምልክቱን በመጫን ፈጣንና አዳዲስ ነገር ኳስ መረጃዎችን ማግኘት ይችላልላችሁ። ይኸውላችሁ ትክክል ያለኝ እግዚአብሔርን በኢየሱስ ምን አይነት መዳከም ነው። ላይክ አምና ማራቶን የሮጡ ልጆች ናቸው። ምንም አይነት ስኳድ አፕግሬድ የለውም ቲሙ። በዚህ ስኳድ ነው እየታገለ የሚገኘው። ደግሞ ጉዳት እየተደራረበበት ነው። ፕላስ ይቅርታ አድርጉልኝና ይኸውላችሁ ሃንስ ዲተር ፍሊክ ለቡድን የረጅም ዓመት ፕሮጀክት የሚመጥን አይነት ሰው ወይ ነው የሚለው ነገር ጥያቄ ውስጥ ይከተኛል። ለአንድ ዓመት ምናልባት በአንድ ስኬት ውስጥ ቡድንን አንደርድሮ ማምጣት ይችላል። ነገር ግን ለረጅም ዓመታት የሚቆይ አይነት የቡድን ፕሮጀክት መገንባት ይችላል የሚለው ነገር አሁን ጥያቄ ውስጥ እየከተተኝ ነው የሚገኘው። ጋይስ ኦቨር ድብን ያለ ሃይላይን እስከ መሃል ሜዳ እየመጣ ፈቀቅ አትልም። ከማድሪድ ጋር ነው የምትጫወተው። ከማድሪድ ጋር ነው። ይህን ያህል በድፍረት መጫወት ምንድን ነው? አነሰሰሪ የሆኑ ነገሮችን ማስወገድ ነበረበት። የራሱ ክፍተቶች በዚህኛው ዓመት በደንብ እያስበላን ነው። በዛ ላይ ደግሞ ዲፌንሱ ጉልበት ጨርሷል። ጋይስ እንዳልኳችሁ ነው። አምና ማራቶን ሳያቆሙ የሮጡ ልጆች ናቸው። በዚህ ዓመት ጉልበታቸው ከርቷቸዋል። በቃ ይሄንን ማመን አለብን። ሃንስ ዲተር ፍሊክ ደግሞ በደከመ ጉልበት ላይ ይኸውላችሁ አሁንም የራሱን የጨዋታ ፍልስፍና ግግም ያለ የጨዋታ ፍልስፍና ሃይላይኑን ይዞ ነው የሚመጣው። እኔ ልንገራችሁ ይኸውላችሁ ባርሴሎናን የምንደግፈው ያለውን የዋንጫ ቁጥር አይተን አይደለም። ባርሴሎናን የምንደግፈው ሁሌ ካለው የጨዋታ ፍልስፍና አንፃር ነው። የቡድኑን ካልቸር የምታጠፋ ከሆነ ማለት ነው ምንም አይመስለኝም ነገ ብትወጣ እግዚአብሔርን። እኔ ባርሴሎናን የምወደው ከጨዋታ ሲስተሙን ነው። አንድ ቲኪታካውን አይቼ እኮ ነው። ሾርት ፓስ በቃ ከዛ በኋላ ቦል ፖዚሽኑን አይቼ ነው። አምና ከሻምፒየንስ ሊግ የወጣ ነው በዚሁ ምክንያት ነው። ኳስ ኮንትሮል አድርገን እግራችን ስር ማቆየት ካልቻልን የቡድኑን ካልቸር የምታጠፋ ከሆነ ለስንት ዓመት የተገነባ ነገር ምን ትሰራለህ? ምንም አትጠቅምም። አታክ ብቻ ቢያንስ የተረጋጋ ነገር ማየት የሆነ ፈጠራ የደከመው ቡድን የጨዋታ እቅድህ በግልጽ አንድ አሰልጣኝ ቀድሞ የሚረዳው ከሆነ ምንም የሚለዋወጥ ነገር የለም። በቃ የግልጽ ነው እንዴ። በዚህ ሰዓት እኮ አዳፕቴሽን የሚባል ነገር አለ። አዲስ የጨዋታ ፍልስፍናን አዳፕት አድርገህ እኮ መጫወት ይጠበቅብሃል። ባለህ ነገር አመቱ ሙሉ ገግማለሁ ብትል ማንም ይሰማ የለም። የራሳችን የጨዋታ ሲስተም ፕላስ አምና የተዳከሙ ተጫዋቾችን ያለምንም አፕግሬድ ይዘን መምጣታችን በዚህኛው አመት ዋጋ እያስከፈለን ነው። ስለ ሻምፒየንስ ሊግ አታስቡ። ስለ ላሊጋ ራሱ እንዳታስቡ። ኮፓ ዲላሪ አሁን ተውት። አምና ያደረግነውን ነገር ሪያል ማድሪዶች በዚህ አጫወት ከሄዱ ቀጣይ ይሄ ያሉንን ጨዋታዎች በተከታታይ የስፔን ንጉስ ዋንጫ ላይ እንገናኛለን። ወደ ሳውዲ ሄደንም ዳግም የምንገናኝበት ቻንስ ይኖራል። ኤቭሪ ጌም ይቀጡናል። ኤቭሪ ጌም ምንም ጥያቄ የለውም። በዚህ አይነት የጨዋታ ሲስተም ከሄድን በጣም የሚያስጠላ የቡድኑን ካልቸር ከጊዜ ወደ ጊዜ እያጠፋ የመጣ የሃንስ ዲተር ፍሊክን የጨዋታ ሲስተም እቃወማለሁኝ። ላሚን ያማል ብቻውን ቪዲዮ ሰራለሁ ስለሱ ያላወራሁት ለዛ ነው።
እኔ በህይወቴ እንደ ማድሪድ አይነት አስቀያሚ ማለት ነው አስቀያሚ ቲም አይቻላል እድሜ ልኩን አንድ አይነት አረ በስላሴ ምንድነው ዛሬ የተፈጠረው የዛሬ የተፈጠረው ነገር ምንድነው አወቅሽ ሲሏት የባሏን መጻፍ አጠበች ደግሞ ለዛ ለፈርሚን ሎፔዝ ምን አይነት ሺት የሆነ ቲም ነው ግን ሺት የሆነ መከላከል ነው ባርሴሎና ያለው ይመቻቸው ማድሪዶች ግን እናቴ ተው እድሜ ልክ አንድ ነገር የሆነ ፎርም የሌለው ቲም ትመጡና ደግሞ ቤሊንጋም ከፔድሪ ምናምን እግሩ ጣቢ ላይ አይደርስም ቤሊንጋም የፔድሪ ላይ እዚህ ሃይላይት የምትመለከት ማህበረሰቡ አስመሳይ በቃ ሾ መልክ ብቻ ይሁን አረ ቪኒሺየስ ግን ደግሞ ይችላል ማለት ነው አላቅም በቃ እኔ እንጃ ነገ ምናምን በስነ ስርዓት ላወራ ይችላል ስለዚህ ጨዋታ ግን ማድሪድ ሺት የሆነ ቲም ማድሪድ ባርሴሎና 5-6 አመት ዋንጫ ይበላል የሻምፒዮንስ ሊግ ይበላል ብላችሁ የምትጠብቁ ሰዎች ደግሞ ገና ባዶ ነው ቲም ተጫዋች የለውም በህፃን ስብስብ በቃ ድሮም ልጅ ሰብስቦ መጫወት ይሄ ነው ትርፉ አንድ የበሰለ ተጫዋች ፔሪ ብቻ ነው ያለው ዛሬ ሙሉ ቲም ውስጥ ከ11 ተጫዋች እና ዲዮንግ በስላሴስ ያምዛ ሚስቱን ያሰበ ማታ እንዴት እንደሚያደርግ ያሰበ ነፍዞ ቀርቷል ያማል ባለፈው ማይታችሁታል አረ በቅዱስ ሚካኤል ተቃጠልኩ ጉንዴ እንደ ጻል ልጅ ይጫወትበታል ገብቶ እንዴ መሳቹ ለማንኛውም ባርሴሎናን መደገፍ ከጀመርኩኝ ጊዜ ጀምሮ ዝም ብዬ ላልፈው የምችለው አይነት ሰው ሊዮኔል አንድሬስ ሜሲ ብቻ ነው ጋይስ ምንም አይመስለኝም ስለማንም ላሚን ያማል ገና ህፃን ልጅ ነው ህፃን ልጅ አስተሳሰቡ የህፃን ልጅ ገና ያገኛትን ትንሽ ስኬት ተመልክቶ እያበጠ ያለ ህፃን ልጅ ነው ጋይስ መረጋጋት ኦቨር አግሬሲቭ ታረጋቸዋለህ በእግዚአብሔር ኦቨር አግሬሲቭ አረጋቸው ወደ ሜዳ እንዲገቡ በወኔ እንዲገቡ ነው ያደረጋቸው እያንዳንዱ ኳስ ስትይዝ የነበረህን እንቅስቃሴ አይተናል ሳንቲያጎ ቤርናቢዮ አንተ ላይ ነበር ሲጮህ የነበረው ሜዳ ላይ ምንም አልሰራህም አመቱ ሙሉ ከሲዝኑ ጅማሬ ጀምሮ ኒኮላይ ላይ ፎከስ ያረክበት ጊዜ ይበዛል ለቡድኑ ምንም ጥቅም እስካልሰጠ ድረስ እኔ የምደግፈው ባርሴሎናን ነው እንጂ ላሚን ያማልን አይደለም አይ ዶንት ኬር ጋይስ ቀድሜም እንዲህ አይነት ኦቨር ኢጎ አይመቸኝም የላማሲያ አካዳሚ ተጫዋቾች በዚህ መንገድ አላደጉም ጋይስ አንገታቸውን የደፉ ናቸው ቡስኬትስ ኢኒየስታ ዣቪ ሜሲ ተመልከቷቸው እነዚህ ስታር የሚባሉ የላማሲያ አካዳሚ ውጤቶች ናቸው አንገታቸውን ደፍተው አብረው ዲሲፕሊንና ስርዓትን ተምረው ነው ከላማሲያ የሚወጡት ከየት እንደመጣ አይገባኝም ጋይስ የምሬን ነው እኛ በዚህን ያህል ደረጃ የምንማረርበት ከሆነ ዛሬ ሪያል ማድሪድ ተጫዋቾች ከጨዋታው መጠናቀቅ በኋላ የፈጠሩት ግርግር ምንም አይገርመኝም በዚህን ያህል ደረጃ አንድን ቲም ሊዮኔል አንድሬስ ሜሲ ስንት ነገር ሪያል ማድሪድ ላይ ሰርቶ ስንት አመት ሙሉ በአክብሮት ነበር ሪያል ማድሪድን ብዙ ኢንተርቪው ላይ ሲሰጥ የነበረው በዚህን ያህል ደረጃ ምን ሰርተህ ነው ገና ነህ በጣም የፈለገ ቦድህ የፈለገ ሜዳ ላይ ታለንት ቢኖርህ ዛሬ ባሳየው አቋም በወረደው አቋም አይደለም አሁን በዚህ አመት እያሳየው ባለው ቱ ማች ኢጎ ፕላስ ደግሞ እያሳያቸው ባላቸው ኦቨር ካራክተሮች አስቀያሚ እኔ አረ ጋይስ እኔ ኤኒዌይስ በጣም ነው የሚያስጠላው ምንም ማለት አልፈልግም ማስተካከል አለበት የላማሲያ አካዳሚ ተጫዋች አይደለም ባርሴሎና በእንዲህ አይነት ዲሲፕሊን በሌላቸው ተጫዋቾች ሊገነባ አይችልም እኔ በምን አይነት መልኩ ቤንች መቀመጥ ካለበት ይቀመጥ ባርሴሎና በሱ አይደለም የሚገነባው ጋይስ መሸጥም ካለበት ይሸጥ ስርዓቱን ይዞ ሜዳ ላይ ብቻ ነገሮችን ይፈጽም ወሬ አንፈልግም እኛ በወሬ አይደለም ባርሴሎናን የተከተልነው ኢጎ ቀንሰው ስራ ላይ የሚኖሩ ተጫዋቾች ነው የነበሩ በዛው ነው የምንቀጥለው ላሚን ያማል ቱ ማች ኢጎ ሜዳ ላይ ግን እየቀነሰ ነው ድሮ አውርቶም ቢያንስ ሜዳ ላይ ያሳይ ነበር በዚህ አመት ግን የለበትም ስለዚህ አስተካክለው እኔ ሰልችቶኛል ጋይስ hala madrid real madrid ተጠባቂውን የኤል ክላሲኮ ጨዋታ 2-1 በሆነ ውጤት አሸንፏል ይሄ ሳምንት ግን ምን አይነት ሳምንት ነው በተለይ ለማድሪድ እና ለማንቸስተር ዩናይትድ ደጋፊዎች ይሄ ሳምንት ምን አይነት ግሩም ሳምንት ነው አርሰናል ካሸነፈበት ጨዋታ ውጪ ማለት ነው ብቻ በጣም ጸዴ ሳምንት ነበር ሲቲም ተሰጥቷታል ቤሊንጋም ይላል አርሶ አደር የሆነ ተጫዋች ቢኖር ነው ያራዳ ልጅ ማለት ነው አርብቶም ይሆናል አርሶም ይሆናል ለፍቶ አደርም ይሆናል ምንም አደር በቃ የሆነ ተጫዋች ቢኖር ቤሊንጋም ነው ማለት ምን አይነት አሲስት ነው አሲስቱ ይገርማል ጎልም አለኝ በነገራችን ላይ ጃቪ አሎንሶ ቀጥ ነው ለሙሉ ስፔን ላሊጋ ክለቦች ደወለው እኔ የመጣሁትኝ ከቡንደስሊጋ ነው ማንም አያቆመኝም ማውሬ ነኝ ሲል የነበረው ባየር ሙኒክን ጠይቁት ጆሮ ግንዱን ጥግጥጉን አስይዤ ነው ምንም ሽንፈት ሳያቀኝ ቡንደስሊጋውን አንስቼ መጣሁት አሁን እዚህ ደግሞ ወደ ላሊጋ መጣሁት አለ አንተ ደብዳቤው ርዝመት የመጣሁት አለ ልቀጠን ምንም ልቀልድ አይደለም በቃ የሚገባውን እንካብላልል ነው ባርሴሎና ሜታ ፋንታ ነው የደረሰው ያረዳልች ነገር ያለው እኮ አረጋጋው በሉት ፍሊክን ንገሩት የሆነ ችግር አለ ስንል ነበር ያረዳልች አይ አይደለም አልገባውም እሱ ተኝቷል ገና መች እንደሚነቃ እንጃ
5 ነጥብ ልዩነት በመሃላቸው ተፈጥሮልሃል። ማድሪድ ሊቀልድ አልመጣም። ካልያዙት ሁሉ ፖይንት የሚሰብሩልኝ መተ የትም መሄድ ነው የሚመስለኝ። ማድሪድ ከህግ ውጪ ሁሉ የላሊጋውን ውጤት ወደ ቡንደስሊጋው ሁሉ የሚወስደው ይመስለኛል። ጤናውን ስቷል ጎቤው። መላበለው ማድሪድን ኮሜንት ላይ በደም ሼር ኮፕሊንግ ይደረግ። የፕላስ ምልክቱ ያንተ ነች።